ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዓለም ወይን ቤተሰቦች እንደምን ከርማችሁልኛል? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ቤተሰቦች ያውቃለሁ ትንሽ ጠፋ ብያለሁ፣ ቪዲዮ መስራት አቆምኩኝ። ይኸው ለሁሉም ይኸው ተከስቻለሁኝ። እንደ ሁልጊዜው እንደምለው ስለምታደርጉልኝ ፍቅር የሆነ ኮመንት፣ የላይክ፣ የሼር፣ የሰብስክራይብ ድጋፍ እጅግ አድርጌ አመሰግናችኋለሁ። በመቀጠል ለቤቴ ደግሞ አዲስ የሆናችሁ የዩቱብ ቻናል ስላለኝ በዓለም ወይን ሰርት እየገባችሁ ቪዲዮዎችን በማየት ከወደዳችሁ ለወዳጅ ዘመዶቻችሁ ሼር በማድረግ ቪዩን ከፍ እንዲል አግዙኝ ለማለት እፈልጋለሁ። ዛሬ ወደ መጣሁበት ጉዳይ ስገባ ስለ አንድ እህታችን መኪያ ሸጌ ስለምትባል የደረሰባት በደል እንደ ማንኛውም ኢትዮጵያዊ ይግባኝ ድረሱልኝ ለማለት በሚዲያ ቀርባ አይቻት የእሷን ደግሞ በደሏን እኔ በራሴ ቤት ላስተላልፍላት ብዬ ነው። ለሰሚው አካል ካለ መኪያ መስማት የተሳናት መናገር የማትችል ናት። አባቷ አቶ ሸጌ ከወለዷቸው ልጆች ውስጥ ሶስቶቹ መስማት መናገር አይችሉም። መኪያና እህቷ በልብስ በማጠብ ነው አባታቸውን የሚያግዙት። ወንዱ ልጃቸው ደግሞ በሸክም ነው የሚተዳደረው። አባታቸው የ6 ዓመት ልጅ እያሉ የቀኝ እግራቸው ፓራላይዝድ ሆኖ ነው ያደጉት የኖሩት። በዘበኝነት ስራ እየሰሩ ነበረ። አሁን ደግሞ ግራ እግራቸው መስራት ስላልቻለ የአልጋ ቁራኛ ሆነው እንደ ነርቭ ነው ተብሏል አሉ። እጃቸውም አይሰራም። በዛ ሁኔታ ላይ ልጆቻቸውን ሲያሳድጉ አሁን ደግሞ የልጆቻቸው ተረጂ ሆነው ነው። ልጆቻቸው የ14 ዓመት እና ያችኛው 16 ናት መሰለኝ ልብስ በማጠብ ነው የሚተዳደሩት። ትምህርት ቤት መሄድ አትፈልግም መኪያ፣ ምክንያቱም ከጓደኞቿ ጋር መግባባትም ምንም ስለማትችል ያው ቤት ውስጥ ነው ብዙ ጊዜ የምታሳልፈው። ይሄንን ደካማ ጎኗን በመጠቀም የአከራያቸው ልጅ የሆነ አቶ ግርማ ገብረ ወርቅ የሚባል ሽንት ቤት አስገብቶ በተደጋጋሚ ጊዜ እየደፈራት ዛሬ የ4 ወር ነፍሰ ጡር ናት። ብትናገሪ እገልሻለሁኝ በማለት በማስፈራራት አሁን ግን መገለጥ በነበረበት ሰዓት ላይ ጉዳዩ ተናግራል። አባቷ ክስ መስርተው ሆስፒታል ሲያስመረምሯት የ4 ወር ነፍሰ ጡር እንደሆነች ያችኛዋ ደግሞ መደፈር እንዳልደረሰባት ተነግሯቸው ይሄ ደግሞ ወንጀሉን ፈጻሚው ሰምቶ እንዴት ትሄጃለሽ ታሳውቂብኛለሽ ብሎ እቤቴ መቶ ደበደባት። ልብ በሉ እቤቴ መቶ ደበደባት። ተንቀሳቅሼ እንዳልበቀለው እግሬ አይችልም፣ አልጋ ላይ ነኝ፣ አዝኜ ቁጭ ብያለሁ፣ አቅሜ በላይ ሆነ፣ የኢትዮጵያ ሕዝብ ድረሱልኝ፣ ለመንግስት አድርሱልኝ በደሌም ብለው ነው የመጡት። እጅግ ያሳዝናል፣ ያማል። ምን አይነት ጊዜ እንደደረስን ቤተሰቦቼ እኔ የሚዘገንን ነው። የመንግስት አካላት የህፃናትና የሴቶች ጉዳይ ሚኒስቴር አስተዳዳሪ የሆናችሁ እንዲሁም ደግሞ በህጉ ላይ የምትሰሩ አቃቤ ህግ ዳኛዎች እባካችሁ ስለ የሚጮሁ ህፃናትና ስለሚበደሉ ሴቶች ድምፅ ብላችሁ ህጉን ጠበቅ ብታደርጉላቸው ነገ በየቤታችን የማይመጣበት ምክንያት አይኖርም። እነዚህ ሰዎች እየተበራከቱ ስለመጡ ህፃናት አለ እድሜያቸው እየተደፈሩ፣ ሴት ልጅ አንጀቷ በቢላ በቀን እየተተለተለች ያለችበት ሰዓት፣ እንደዚህ የማትሰማ የማትናገር የዚህ አይነት በደል እየደረሰባት በምትቦርቅበት ሰዓት የልጅ እናት እንድትሆን ከማትፈልገው ሰው እንድትወልደው እየሆነ ያለበት ጊዜ ነው የደረሰው። ምክንያቱ ምንድን ነው? እንደዚህ ወንጀል የሚያደርጉ ሰዎች በቂ ቅጣት ስለማያገኙ ህጉ ተመጣጣኝ ስላልሆነ እየበዛ መጣ። እባካችሁ መንግስት ሆይ ጆሮህን ከህዝቡ ጋር በማገናኘት በማዳመጥ በደላቸውን የሚቀረፍበት መንገድ ፈጥረህ ብታግዝ ማህበረሰቡን። ህግ ላይ ያላችሁም አካላት እንደው ተመጣጣኝ የሆነ የማይፈቱበት መንገድ ቢፈጠር ቢቻል የማይፈቱበት ይግባኝ የማይሰጣቸው መሆን መቻል አለበት። እባካችሁ ሴቶቻችን እየተጎዱ ነው፣ ልጆቻችን እየተጎዱ ነው። ልጅ እንደፈለገ ሜዳ ላይ ተጫውቶ የማይመጣበት ሰዓት ላይ ስለደረስን እባካችሁ የሚገባችሁ አካላት
ለዚች ልጅ ድምፅ ሁኗት። ፍትህ ያስፈልጋታል። ፍትህ ለመኪያ ሸጌ፣ እንዲሁም ደግሞ ያለ እድሜያቸው ለሚደፈሩ ህጻናትና አለአግባብ ለሚበደሉ ሴቶች ይሁንልኝ ማለት ፈልጋለሁ። ውዶቼ ይችን መልእክት ሼርና አድዊት በማድረግ አግዙኝ። አሁንም ያለ አግባብ ለሚበደሉ ሴቶች ፍትህ ይሁንልን እላለሁኝ። እግዚአብሔር አምላክ ኢትዮጵያና ህዝቦቿን ይባርክልን፣ ከሚሰማው መጥፎ ነገር ሁሉ ይሰውረን ማለት ፈልጋለሁ። ቤተሰቦቼ በእኔ በኩል ይህን አስተላልፋለሁኝ። አምናለሁ ሼር እንደምታደርጉልኝ። መልካም ጊዜ